ሳይሽ ሳሳለሁ ምን አልገባኝም እንደ ቃልስ እንቆ ልብሽ አይገኝም እኔ የምወድሽ ያለአንዳች ቅሬታ ሳይሽ ሳሳለሁ ቀንም ሆነ ማታ ሳይሽ ሳሳለሁ ምን አልገባኝም እንደ ቃልስ እንቆ ልብሽ አይገኝም እኔ የምወድሽ ያለአንዳች ቅሬታ ሳይሽ። ሰላም ውድና የተከበራችሁ ፋሚሊዎች እንዴት ቆያችሁልኝ? ቤተሰብ እኔ በጣም ደህና ነኝ። እኔ ለማታቁኝ ሄና እባላለሁ። ታቁኝ ደግሞ አላችሁ። ሰሞኑን ከኪዩ ጋር እኔ ላይ ትንሽ ችግሮች ደርሰው ነበረ። ቪዲዮውን አይታችኋል ብዬ አስባለሁ ብዙዎቻችሁ። ለእስር ተዳርጌ ነበረ እና ኪዩ በዛ ምክንያት በጣም ተጨንቃ ምናምን ብቻ በቃ ብዙ ነገር ስታደርግ ስትሯሯጥልኝ ነበረ እና ያው እኔ ታሰርኩበት ምክንያት ትንሽ ትግስት በማጣቴ ነው እና ኪዩ በጣም በሷ ምክንያት እንደታሰርኩና በሷ ምክንያት እንደተሰቃየው እየተሰማት ነው። ይሄ ደግሞ ልክ እንዳልሆነ በነግራት ምን ልላት ልትቀበለኝ አልቻለችም። እና ቤተሰብ እኔ አሁን እውነቱን ለመናገር ነው የመጣሁት። በራሴ ትግስት ማጣት ነው የታሰርኩት እንጂ በኪዩ እንትን አይደለም። በቃ ለሌላም ሰው ቢሆን ያ ሰውየው በሰዓቱ የሚያደርገው የነበረው ድርጊት በጣም የሚደብር ነበር፣ የሚያስጠላ ነበረ። ማለት ከሱ ከሚሰራው ስራ ከምናምን የሚጠበቅ አልነበረም። ግን ሆነ እኔም ተማርኩበትኝ እና እኔ እስር ቤት በቆየውባቸው 7-8 ቀናት ኪዩ ሱቋን ዘግታ አንዴ ላይ ስትል አንዴ ታች ሆስፒታል ስትሄድ ምን ስትል ያው ኪዩ የምትሰራውን ስራ ታውቃላችሁ። ብርቱካን፣ ሙዝ፣ ድንች ምናምን ነውና ይበላሻል። ተበላሽቶባታል እና በዛም እንዲሁም ደግሞ ስራ ሞቶባት ነበር ምናምን በሱ ምክንያት በቃ በጣም ሁሉንም አብርሽንም ዳኒንም ነባንም ኪዩንም በጣም አድክሚያቸዋለሁ እውነት ከምነግራችሁ በላይና ለምስጋናም ነው አመጣጤ የመጣሁት ለምስጋና ነው። ቤተሰብ እግዚአብሔር ከፈቀደ ዛሬ ኪዩ ልክሳት ነው ሐሳቤም እቅዴም እና ለኪዩም በጣም ምነግራት የሆነ የተደበቀ ነገር አለ። ቤተሰብ ይሄን ነገር መስማት የሚፈልግ ሰው በመጀመሪያ ቪዲዮውን ላይክ አድርጎ ይጀምር። ከዛ እስከ ቪዲዮ መጨረሻ ይከታተለን። ሼር፣ ሰብስክራይብ ማድረግ እንዳይረሳ። እንዳልኳችሁ ነው የታሰርኩበት ምክንያት ትንሽ ሰውየው ኪዩና ፍላፊ ሲናገራት ያ ወንድ ልጅ ነኝ ተሰማኝ። ማይሆን ደስ የማይሉ ቃላቶች ከሱ እድሜ የማይጠበቅ ነገር ሆነና ቸኩልኩኝ። ይሁን ተመስገን ነው፣ ተምሬበታለሁ። እስር ቤት ጥሩ ሰዎችን ተዋውቂያለሁ፣ እንደዛው መጥፎ ሰዎች አሉ። ግን ብቻ አስፈላጊ ቦታ አይደለም እስር ቤት እና ለኪዩ ትልቅ ሰርፕራይዝ አለ። ከሰርፕራይዞች ሁሉ ትንሿ እቺ ነች። እቺ ምን እንደሆነች አልናገርም። ከዛ ደግሞ በጣም ማንንም ሰው ሊገምተው ማይችል ደግሞ ትልቅ ሰርፕራይዝ አለ። እጅግ በጣም ትልቅ ሰርፕራይዝ አለ። እሱን ሰርፕራይዝ ማየት የሚፈልግ ብቻ እስከ ቪዲዮ መጨረሻ አብሮን ይቆይ ነው ምለው። ለኪዩ ደውዬላታለሁ፣ እየመጣች ነው እና እንደው ቆይታብኛለች። እውነት ምን ላለ ሰው 1 ደቂቃ ሩቅ ነው ይባላልና በጣም ደቂቃው ርቆብኛል፣ ሰዓቱ ርቆብኛል። እስከዛ ቤተሰብ ላውራ። ኑሩልን ቤተሰብ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሄና ፋሚሊንም በዚሁ አበረታቱ። ሄና ፋሚሊ ብላችሁ ሰብስክራይብ አድርጉኝ። እኔም ተፍተፍ እያልኩ ነው ዩቲዩብ ላይ። በዚሁ አጋጣሚ ያው ቤተሰብ እንደምታውቁት ከእስር ቤት የተፈታሁትኝ ብዙ የኪዩ ቤተሰቦች አታውቁም። የሆነች እህት ሰፖርት አድርጋኝ ነውና በዚሁ አጋጣሚ ከኪዩ ጋር ሳይህ ደስ ትለኛለህ። ኪዩም ሰሞኑን ልክ አይደለችም፣ ከፍቷታል እና ኪዩን አስደስትልኝ፣ ሰርፕራይዝ አድርጋት፣ ካንተ ጋርም ያላት ግንኙነት ይጠንክር ብላ አንድ እህቴ ነችና ስሟ እንዲጠቀስ አትፈልግም። ያው የሐሳቡ ባለቤት ታውቀዋለች፣ ታየዋለች ብዬ አስባለሁ ይሄን ቪዲዮ። በጣም ኪዩ ሁሌ የምትመኘው በጣም እንዲሰጣት የምትፈልገው ስጦታ ነው። እውነት ፈጣሪ አላህም እግዚአብሔርን በሚያውቀው ነው መላችሁ። በጣም ደስ የሚል ስጦታ ነው እውነት። በቃ ማለት ልጅቷ መታ እንዲ ስትለኝ እኔ ማመን የከበደኝ በቃ አንተና ኪዩ አብራችሁ ሳያችሁ ደስ ይለኛልና ለሷ መስጠት አለብህ ብላ ነው ስጦታውን እንትን ያለችኝ እንድገዛ ያደረገች የረዳችኝና ከኪዩ ጋር ማብረን ስስቅ ስንጫወት ስንውል ማየት የፈለገች እህቴ ነች። እህቴ በዚሁ አጋጣሚ ከልብ አመሰግናለሁ። ፈጣሪ ልብሽን መሻት ይፈጽምልኝ። ኪዩ ትመጣለች ቤተሰብ። ኪዩ እስክትመጣ ድረስ ታዲ
ላይክ፣ ሼር፣ ሰብስክራይብ አድርጉ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እወዳችኋለሁ። ይመቻችሁ። ኪዩ መታለች። ከነባ ጋር ነው የመጣችው ቤተሰብ ኪዩ ነብዩ እንዴት ነሽ? ኪዩ አማን ነው? ነባ እንዴት ነሽ? ሰላም ነው? ቤተሰብ ሰላም ነው? ከፋሚሊ ጋር ነው አሁን። አዎ ቁጭ። እሺ ሰላም ፋሚሊ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እኛ ለእግዚአብሔር ደክሞኛል። ረጅም መንገድ መጥቼ እንግዲህ ስራ ቦታ ነበርንና ሳስለፈው ደክሞን በእግር ነው ላይ መጣ ነው። የሚገርም ወክ ነው ብዬ በእግር ወክ ነው ምናምን ብዬ በእግር ነው የመጣው። ጥሩ ነው ለጤንነት ወክ ማድረግ። አዎ አይ ትንሽ ሸንቀጥቀጥ እንድትይ እንጂ ወይዳ እንዴት ነህ? ሰላም ነው አለው ልዳ ስራ ጥሩ ነው። ተፋፋና ከእስር ቤት በኋላ እንዴት ነው? እስር ቤት ሸጋ ነው። አሪፍ ነው። ዛሬም አዋክበ ስንቴ እንደደወለልኝ በቀን 3 ጊዜ ነው 4 ጊዜ አትመጪም ምንድነው? በሰላም ነው? በሰላም ነው። አሁን ደግሞ ስመጣ የምትተክዘው ምን ሆነ ነው? አይ ሰርፕራይዝ ላደርግሽ ነበር የፈለኩት። የምርህን ነው? ስጦታ ነገር እኔ ስጦታ ከተሰጠኝ በጣም ቆይቶ ነበር። በእናትህ ስጦታ ሊሰጠኝ ነው። ቤተሰብ አይተውታል። አላሳየዋቸውም። ቤተሰብ በጉጉት እየጠበቀ ነው። ስጦታ ከተባለ ቶሎ ነው የሚሰጠው። በህግ ነው መሰጣታ። ቤተሰብ አይሻልም? ምን ህግ ነው ደግሞ? በህግ ልስጣት። ካሜራማኑ አንድ አሪፍ ሀሳብ አምጥቷል። ምንድነው? ስጦታውን ከመስጠቴ በፊት ጉንጬን ትስሚኛለሽ። የካሜራማን ሀሳብ ምንድነው እንዴ? ምን አይነት ስጦታ ነው? እንግዲህ ሁለት ወዶ አይቻልም። አረ ስጦታው ወይ ይሄን ሰጂ ወይ እዚች ጋር ሰማሽ ነው ሰጂ ወይ ይሄኔ ምን ጀመርክ? ምንድነው እንዴ? ምን አይነት ስጦታ ነው? ጆሊድ ነው። ለምን? አይ ግን ምንድነው? ምን አስበህ? ሌላም ደግሞ በጣም አንቺ ያልጠበቅሽው ስጦታ አለ ማለት በቃ እኮ ኦኬ እሺ፣ ባይስ እሱ ላይ እናወራለን፣ እንስማማለን። ይሄኛውን ሊያውና እንስማማለን። ችግር ኔክስት ላይ እንደ እኔ ሁለት ስጦታ ነው ያለኝ። ሁለት ስጦታ ነው ያለኝ። ሶ በቃ ያኛው ላይ እንስማማለን። አንደኛው በጣም በህይወት ዘመንሽ እድሜ ልክሽ ነው የምትመኝ። ተይ ይበላሻል። ኪዩ ረፊ እንድታገልም ታደርገኛለህ። አዲ አሳየኛ። እሺ አልሰጥሽ። ለማን ነው ያመጣው? ለማን ነው ያመጣው? ነባ ምንድነው? ዝም ትለዋለህ? እዛው ተነጋገሩ እንግዲህ ቤተሰብ። እኔ ምንም እኮ አምጣ። ከዛ ኔክስት ጾታ ደግሞ ትላለህ ማለት ለድርድር ነው እንዴ? ምንድነው እሱ? እሺ ስጠኝ። አብራችሁላችሁ ነው ሁለታችሁ? ሱቅ ነበር። አብራችሁ ነበር ያላችሁ? በእናት ሱቅ ነበረ። የተበላሹ ብዙ እቃዎች ነበሩ ምናምን፣ እሱን እያስተካከልን ነበር። እሺ ቴንክ በጣም ብዙ ሳስለፋው ነበር። የምን ብዙ እቃ ነበር የተበላሸው። እሱን እያወጣን ምናምን ነበር። ከዛ ስደውልልህ ማላችሁ ደስ ብሎኛል። ምን ሆነሃል ሄኒ? ምን ሆነ ነው? ደህና ነህ ግን? እሺ አሁን ስጦታሽ የምትፈልጊ ከሆነ ያለበለዚያ ቀልደው ደግሞ ዛሬ ምን ሆነ ነው? ካሜራ አስቀምጠ ሌላ ነገር የምታወራው? 4 ነው የምቆጥርልሽ። ሄኒ ደህና ለኔ ድል እንዲያመጣው ለኔ እኮ ተጠቀሚበት እንደሆነ ተጠቀሚበት። 3 ሄኒ ለኔ ካመጣው ስጠኝ። 2 1 እሺ አምጣ በቃ እንካዝ ምን ይከፈት አንዴ ቤተሰብ ይሁን እንጂ በጉጉት እየጠበቁ ነው። አይ ቤተሰብንማ አሳይ። ቸኮሌት መጥቶልኛል። በጣም ነው የምወደው ደግሞ ቸኮሌት ይብር ቀን ሙሉ ስበላ ቡል ደስ ይለኛል እና ቸኮሌት በጣም ነው የምወደው። ይሄን መሰለ ቸኮሌት መጥቶልኛል። ቴንክ ዩ። እንዴ ከፈታል እንዴ? እና አይደል ሌላም ትልቅ ስጦታ አለሽ? አረታ አዎ በጣም የምትወጂው ስጦታውን ይዤ ልምጣ። እስከዛ አንቺ አውሪ ቤተሰብ ዛሬ ስጦታ ሆኛለሁ። የምር ደስ ብሎኛል። ሰሞኑን በጣም ደብሮኝ ነበርና የሆነ ጥሩ ሙድ ላይ አልነበርኩ። በተለይ ዛሬ ደግሞ በጣም የሚደብር አይነት ቀን ላይ ነበርኩና ደስ ብሎኛል። ምንድነው ሸፈንከኝ? ምንድነው ገምቺ እስቲ። እኔ አላቅም። ምን ሊሆን ይችላል? እንደዚህ በጀርባ ይዤ መመጣው ምን ሊሆን ይችላል? አላቅም። ሄኒ ስጠኝ ዝም ብለህ። እኔ አታስገምተኝ። ገምቺ። አታስገምተኝ ሄኒ። እኔ አላቅም። ስታምር ይወት በማርያም እኔ ስታምር ከዚህም በላይ ይገባል። አሻንጉሊት በጣም ነው የምወደው። እንዴት አወቅ? ኦ ማይ ጋድ በጣም ነው ደስ ያለኝ። ይብር እኔ እኮ ብዙ ነገር እናወራለን ብዬ እኮ ብቻሽን እንድትመጪ ነበር የፈለኩት። አንቺ ሰው ይዘሽ መጣሽ እንጂ ነባ ምን አብረን ነበርን እዛ እኮ። ሶሪ እንደዚህ ነገር
ምን ታወራኝ ነበር? ችግር የለም ነባ። እንዴ ምን ሆነ ነው? ምን ታወራኝ ነበር? እናወራለን። ቁጭ በል። ለምን እናወራለን? ነባ ነባ። ኧረ ነባ ምን ሆነ ነው? ወይ እኔ ግን ደስታዬ መቋቋም አልቻልኩኝም። ነባ ነባ ምን ሆነ ነው? ኧረ ጭራሽ እየሮጠ ነው ነባ። ኧረ ነባ ተው። ምን ሆነ ነው? እኔ እኮ ብቻሽን ነበር የፈለኩሽ። ምን ታወራኝ ነበር? ካሜራውን ዝጋው ካሜራውን። ደብሮታል። ምን ሆኖ ነው? እኔ ግን በጣም ደስ ብሎኛል የምር። አሁንም ቢሆን በጣም ነው ደስ ያለኝ እንዴት እንደምታምር። ምን ሆኖ ነው? እኔ ላረጋጋው። ደብሮታል ነባ።